ስራ ስላለባችሁ ነው የምትሻገሩት። በፍጹም አትጠራጠሩ፣ እንሻገራለን። በብዙ አቅጣጫ እግዚአብሔር መሻገር በህይወታችሁ ላይ ያደርጋል። የተገለጠ ለውጥ እግዚአብሔር በህይወታችሁ ላይ ያደርጋል። የመቃብር ከተማ ነው፣ የሙታን መናፍስት መኖሪያ ነው። እሱ ብቻ ነው የሚታደግህ። እሱ ብቻ ነው ጣልቃ እየገባ እየተናጠቀ የሚያሳልፈ። ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለህ ወደ ላይ ከፍ አረጋትና ጣላት። ዥው ሲል ገልበጥ ይላሉ፣ ተያይዞ ይመለሳል። ታንኳው ይሰምጣል፣ ህይወት ያልቃል ማለት። ሮማውያን ሊገሉት ይፈልጉታል ኢየሱስን። ጌታ ሆይ ሲሉ ብድግ አለ። ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለበት። ናቹራል ከሆነው ፕሮብሌም ጋር አይደለም ኢየሱስ ዲል ያደርገው፣ ከመንፈሳዊ ዓለም ጋር። እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ? እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። 6000 ወታደር ከስሩ ያለ ሙሉ መዋቅር ማለት ነው ሰውየው ላይ ያለ። የሚጠፋበት ቀን እንዳለ ያቃል። ያቀን እስኪደርስ ድረስ በጣም ብዙዎችን ወደዛ ጥፋት ይዞ ይሄዳል። ከመቼውም ጊዜ በላይ እጃችሁ ላይ የያዛችሁትን ወንጌል ስበኩት፣ ይበዛል። ብዙ ሰው ወደ እግዚአብሔር መንግስት የሚመጣበት ጊዜ አሁን ይሄ ነው። ጌታችን ኢየሱስ ክርስቶስ ይከተሉት የነበሩትን ደቀ መዛሙርቱን ብዙ ሰው ይከተለው ነበር። ከዛ መካከል 12 ነበሩት። 12ቱን ይዞ ከገሊላ ወደ ጌርጌሴኖን በጌንሳሬጥ ባህር ላይ ያደረገው የአንድ አዳር ጉዞ ነች። ስራ ስላለባችሁ ነው የምትሻገሩት። መሸትሸት ላይን ያዝ ሲያደርግ 12 ሰዓት አካባቢ ሲያልፍ ጌታችን ኢየሱስ ክርስቶስ መጣና 12ቱን ደቀ መዛሙርቱን በሉ ተነሱ አላቸው። ከህዝቡ ጋር አብረው ተቀምጠዋል። በሉ ተነሱ አላቸው። ምን እናርግ? እንሂድ። ወዴት? ወደ ማዶ እንሻገር። ተነሱ እንሂድ ሲላቸው ብድግ አሉ እና እነሱ ቀኑ ሙሉ ቁጭ ብለው ሲሰሙ ነበር። እሱ ደግሞ ቀኑ ሙሉ ቆሞ ሲያስተምር ነው ያለው። በዛ ላይ ሳይበላ ነው ያለው፣ ደክሞታል። ከዛ 13ኛው ሆኖ መጣና ወደ ደቡብ ነው የምንሄደው፣ ጌርጌሴኖን ነው የምንሄደው አለ። እግዚአብሔር ያሳየ ጌርጌሴኖን ማለት የመቃብር ከተማ ነው፣ የሙታን መናፍስት መኖሪያ ነው። ከዛ ቀዘፋ ሲጀምሩ መጽሐፍ እንደሚለን ጌታ ኢየሱስ ክርስቶስ በታንኳይቱ ላይ እንቅልፍ ይዞት ተኛ ይላል። 100% ፍጹም ሰው መሆኑን እያሳያቸው ነው። መለኮትነቱንም እዚሁ ያሳያቸዋል። ሰው ነኝ አላቸው። ተኛ፣ ጭልጥ ብሎ ተኛ። ጌታ ኢየሱስ የተኛው ፊት ለፊታቸው አይደለም። ታንኳዋ ሲሰሯት ከስር አንድ ክፍል አላት እና ውስጥ ገብቶ ትራሱን ስቦ ዘግቶ ተኛ። እንሻገር፣ ጌርጌሴኖን እንሂድ አላቸው። ያው እንሻገር ማለት እንስመጥ ማለት ስላልሆነ እንሻገር ብሎ ገብቶ ለጥ አለ። ቀዘፋ ጀመሩ፣ መምሸት ጀምሯል። እሱ ደግሞ ብዙ ጊዜ ባህርና ሌሊትና ባህር ይመቸዋል። ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቸዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። እሱ ብቻ ነው የሚታደግህ። እሱ ብቻ ነው ጣልቃ እየገባ እየተናጠቀ የሚያሳልፈ። ይሄንን ማስተማር ፈልጓል እና ይዟቸው እየሄደ ነው። እየሄዱ እያለ ኢየሱስ ሲተኛ ማዕበሉ ተነሳ። ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለን እና እየሄዱ እያለ ኢየሱስ ተኝቷል። ማዕበል ብድግ አለ። ታንኳን ማናወጥ ጀመረ። ቀስ እያለ ያንቀሳቀሳታል። ጀምረው የተወሰነ እንደሄዱ ነው ማዕበሉ ተነሳ። ታንኳን ማወዛወዝ ጀመረ። ወደ ላይ ከፍ አረጋትና ጣላት። ዥው ሲል ገልበጥ ይላሉ፣ ተያይዞ ይመለሳሉ። የተቻላቸውን በሙሉ ሞከሩ። አሳ አጥማጆች ስለሆኑ እንደምንም ቀዝፈን አትሊስት እሱ ያለም ቦታ እንኳን ባይሆን የሆነ ዳር እንውጣ ብለው ሲሞክሩ ከእጃቸው መሪያቸውን ተቀበላቸው ማዕበሉ። መጽሐፍ ሲናገር የመጨረሻው ሰዓት ላይ ውሃ ወደ ታንኳይቱ መግባት ጀመረ ይላል። ውሃ ወደ ታንኳ ገባ ማለት ታንኳው ይሰምጣል፣ ህይወት ያልቃል ማለት ነው። ዴዲንድ ነው፣ ሊቆረጥ ነው፣ ማለቁ ነው። ስለዚህ ልክ ከማዕበሉ ላይ ታገሉ። ውሃ ወደ ውስጥ መግባት ሲጀምር እንሻገር ያለን እሱ አይደል እንዴ ያሉ? አዎ። ታዲያ በሱ እንሻገረኛ እንሰቃያለን፣ እሱ ተኝቷል። አዎ። ቀስቅሰው ሲባባሉ ኢየሱስ ላለመተኛት ብዙ ምክንያት ነበረው አይደል? አልፎ ነው የተኛው። ለምሳሌ ሮማውያን ሊገሉት ይፈልጉታል ኢየሱስን፣ አያስተኛም። ቀጥሎስ
የአይሁድ ሕግ መምህራን በዙሪያው እየተሽከረከሩ እየተመካከሩ ሊገሉት ነው። በጣም ብዙ ነገር። ቀጥሎስ መስቀል ሞት አለ ከፊቱ። የማያስተኛው ነገር አለ። እሱን ሁሉ አልፎ ተኝቷል። ሱናሚ ደግሞ አለ የማያስተኛ 14 ሜትር ታንኳ እየተወረወረች ኢየሱስ አይነቃም። ጌታ ሆይ ሲሉ ብድግ አለ። ምንም ነገር አይቀሰቀሰውም። የነ ጴጥሮስ ድምፅስ ብድግ ነው የሚያደርገው። ጌታ ሆይ ሲሉት አቤት አለ። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተን እኛ ማለቃችን ነው። አንተ እንደለመደብ እንኳን ልሰምጥ አትረጥብም። ስንጠፋ ነው ያሉት አይደል? ኧረ መሞታችን ነው። ውሃ ወደ ታንኳ ገባ ሲሉት ብድግ አይደል ያለው ኢየሱስ። ብድግ አለ እና አየው። ሲያየው እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል ነው ላያቸው ላይ። በዛ ላይ ሌሊት ነው፣ ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለበት። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲነሳ ያደረገው ገሰጸው የሚል ቃል አለ። ናቹራል ከሆነ ፕሮብሌም ጋር አይደለም ኢየሱስ ዲል ያደረገው ከመንፈሳዊ ዓለም ጋር ነው። ጸጥ በል አለው ብቻ አይደለም የሚለው፣ ገሰጸው ነው የሚለው። መጀመሪያ ሂድ፣ የሚቀጥለው ከተማ ላይ 6000 አጋንንት ሊያስወጣ ነው። አይ ቴሪቶሪውን ሊያስለቅቀው ነው። ስለዚህ እዚህ ጋር ባህር ውስጥ መጥቶ ዳይቨርት ማድረግ ይፈልጋል ኢየሱስ። የሚጠቀመው ትክክለኛ ቃል መናፍስትን በሚያወጣበት አይነት ቃል ነው ኢየሱስ የተናገረው። ለኔቸር ይሄንን ቃል አያወጣም ኢየሱስ። ገሰጸው ይልና ከዛ ቀጥሎስ ባህሩም ነፋሱም ተወ አይደለም የሚለው። 14 ሜትር የሚዘል ውሃ ተው ሲል ኢየሱስ ብድግ ያለ የሚዘል ውሃ ረጭ አለ። ሲተኛ ፍጹም ሰውነቱ ነው ተነስቶ አጋንንቱን አዞ ኔቸርን እንደገና ደግሞ እንደ ቻይልድ ነው አይደል? ፍጥረትን እንደ ቻይልድ ነው የሚያዘው። እኔ ልጄና ሂድ እንደምለው ኢየሱስ ውሃ፣ ባህር፣ ነፋስ ምናምን ዝም ብሎ ነው። ያኛውን ገስጾ ጸጥ በል ሲለው ረጭ ሲል ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? እስቲል ሰው ነው። what manner of man? እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ? ፈሩ በሚለው ቃል ነው ማርቆስ መለኮትነቱን ያስተዋወቀን። ፈሩ የሚለው ቃል ነው ያስተዋወቀን። አንድ ቃል ልንገራችሁ። ኤፎቤታን ፎቦን የሚል ግሪክ ቃል ኤፎቤታን ፎቦን። ኤፎቤታን ፎቦን ማለት ፍርሃት ማለት ነው ትርጉሙ፣ ግን አይነቱ ይለያል። እግዚአብሔር በቀደመው ኪዳን ሲና ተራራ፣ ኮሬብ ተራራ ምናምን ላይ ሲወርድ ሕዝበ እስራኤል እየተንቀጠቀጠ ሙሴ ይሉታል። አቤት እግዚአብሔር አይናገረን አንተ ተናገር ይሉታል። ፍርሃታቸው በየድንኳናቸው በር ላይ ቆሞ ሲንቀጠቀጡ ማለት ነው። መለኮት በክብር ሲመጣ ስጋ ለባሽ የሚፈራው ፍርሃት ማለት ነው። ኢየሱስ ፊታቸው ቆሞ ማዕበሉን ጸጥ ሲያደርገው የፈሩት ፍርሃት ኖርማል ፍርሃት ሳይሆን እግዚአብሔር ሲመጣ የሚፈራ ፍርሃት ነው። ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። ከዛ ማዕበሉን ከገሰጸ በኋላ እነሱን ገሰጸ። ከማዕበል ቀጥሎ እነሱን ደግሞ እንዴት እምነት የላችሁ አላቸው። ምን ማለት ነው ጌታ ያሉት? ለምን ትቀሰቅሰኛል? በኢየሱስ ከጌታ ጋር ሄድኩ ከባድ እኛ በመንፈስ ገብቶ ልጅ ለምን ትቀሰቅስከኝ ስናልቅ አለው። ታዲያ እኔ መቀስቀስ ይጠበቅብሃል? አለማመን ነው እንጂ እንዴት ጌታ ሆይ ሲለው አንተ ለምን በኤክስፔሪየንስ አፕሮች ታደርገዋለህ? አንተ ጥርሴን ውሃ ላይ ነቅያለሁ ብለህ ነው የምትሞክረው? አንተ በፈለከው መንገድ ብትመጣ አታሸንፈው። ጌታ ኢየሱስ ነው ተሻገሩ ያለንና ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል ነው። በእኔ በኩል ለምን አፕሮች አታደርገውም? ለምን ቀሰቀሳችሁ? መጽሐፍ ሲናገር በደህና ወደ ማዶ ደረሱ ይላል። ክብር ለኢየሱስ ይሁን። መድረስ አንድ ነገር ነው፣ መሻገር በጣም ትልቅ ክብር ነው ከጌታ ጋር። እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። ለመናፍስቱም ለናቹራል ለሆነም ለየትኛውም ለክፉ ሰዎች እግዚአብሔር አሳልፎ አይሰጣችሁም።
የበረታችሁ ጊዜ አድኗችሁ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። አለማመናችሁ እናንተ እንዴት አታምኑ ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ድካማችሁን አልፎ ጌታ ይሰራል። ስለ ደከምክ መንገድ ላይ እየጣለ ቤት ማንም ከጌታ ጋር አብሮ አይሄድም። ማንም የትኛውም የህይወት ኳሊቲ እግዚአብሔር ልጁን ኢየሱስን እያየ እንጂ የትኛውም የህይወት ኳሊቲ በእግዚአብሔር ፊት አቅም የለውም። አላመኑም፣ አድኗቸው ስራው ቀጠለ። እንሻገራለን። በፍጹም አትጠራጠሩ፣ እንሻገራለን። በጣም በቅርብ እግዚአብሔር ወደሚቀጥለው ነገር ይዞን ይሄዳል። በብዙ አቅጣጫ እግዚአብሔር መሻገር በህይወታችሁ ላይ ያደርጋል። የተገለጠ ለውጥ እግዚአብሔር በህይወታችሁ ላይ ያደርጋል። በብዙ ተአምር፣ በብዙ ምልክት እንደዚያው ኔቸር እንደ ቻይልድ እያዘዘ አጋንንት ኮማንድ እያረገ ኢምፐርሰን ሰይጣኑ ፊት ለፊት ሳይመጣ ከማዕበሉ ጀርባ ሲሆን መንፈሱን ገስጾ ማዕበሉን ጸጥ አድርጎ ኢየሱስ የሚመራው ለምንድን ነው? ሪሊ ከማዕበሉ ተረፍኩ እንዲሉ ነው ወይንስ ሌላ ምዕራፍ አለው? ምዕራፍ 5 እናንተ ቤት ስገቡ ጊዜ ሲኖራችሁ አንብቡት በደንብ ዲቴል። ምዕራፍ 5 ላይ ቀደም የነገርኳችሁ 6000 አጋንንት ያለበትን ሰው ዴሊቨር ማድረግ ይፈልጋል ኢየሱስ። ያንን ግለሰብ ነፃ አውጥቶ በሱ ላይ ባለ መንፈስ ደግሞ የታሰሩ 10 ከተማ የሚባል አለ። 10 በቁጥር 10 ከተሞች አይደሉም። አንድ ከተማ ነው፣ 10 ከተማ ነው ስሙ። እና ያንን ከተማ ዴሊቨር ማድረግ ኢየሱስ ይፈልጋል። ስለዚህ ልክ ትዝ የሚላችሁ ከሆነ ሰውነቱን ይቆራረጥ ነበር የሚላምባችሁ። ማርቆስ ሰንሰለት ይበጥስ ነበር ይላል። ክፉ መንፈስ ብረት ይቆርጣል ይላል። እንደዚህ አይነት ዲሞኒክ ዳይሜንሽን በጣም ክፉ ነው። ሰንሰለት ከእጁ ላይ ይበጥሳል። በጣም እኮ ጠንከር ባለ መንገድ እኮ ከታሰረ ሰው እኮ አይበጥስም። ሰንሰለት የሚበጥሰው እኮ ሰውየው አይደለም፣ እላዩ ላይ ያለው ነው። እግር ብረት ይቆርጥ ነበር ይላል። ይቆርጣል፣ እግሩ ላይ ያለ ብረት አንድም ሰው ይዞ ሊያቆየው አይችልም ነበር ይላል ማቴዎስ 15 ላይ። ሰው በዛ በኩል ማለፍ አይቻልም ነበር ሁሉ ይላል። ኢየሱስ ሲመጣ ያለበት ድረስ አልሄደም አይደል? ኢየሱስ ገና ከባህር ሲወርድ መሬት ላይ ሲረግጥ ክፉ መንፈስ ያደረበት ሰው ከመቃብር እየሮጠ መጣ ይልና ኢየሱስ እግር ስር ወደቀ ይላል። እግሩ ስር ወደቀና ያው የማርቆስ ወንጌል አጋንንት ስለሆነ የእግዚአብሔር ቅዱስ ሆይ ማንዶን ካቃለ ያለ ጊዜያችን ልተጠፋን መጣህነ ሲለው መጽሐፍ ሲናገር ጌታ ኢየሱስ ክርስቶስም ከዚህ ሰው ውጣ ብሎ አዞት ነበር ይላል። አዞት ነበር የሚለውን ማርቆስ የነገረን ከእንትኑ በኋላ ነው። መጀመሪያ ኢየሱስ ሲያገኘው መንፈሱን ውጣ አለ። ልክ ሲያገኘው ውጣ ሲለው ያለ ጊዜያችን ልታጠፋን። አሁን ሰውየው አይደለም አይደል? መንፈሱ ነው ኢየሱስን እያዋራው ያለው ቀጥታ። ማነው ስምህ ሲለው ብዙ ነንና ሌጊዮን። የኢየሱስ ትምህርት ነው። ስም ማን ነው ሲለው ሌጊዮን ነኝ ሲለው ከዚህ ሰው ውጣ። ሌጊዮን ማለት የአጋንንት ስም አይደለም። የአንድ የሮማውያን ባታሊዮን ጦር ነው። ዘንድሮ እዝ ብርጌድ ነው ላዩ ላይ ያለው ማለት። የምዕራብ እዝ፣ ምስራቅ እዝ፣ ሰሜን እዝ እንደምትል እዝ ነው ይዞ የሚዞረው። 6000 ወታደር ከስሩ ያለ ሙሉ መዋቅር ማለት ነው ሰውየው ላይ ያለው። ሰውየው ሲመጣ ጥርግ ነው የሚያደርገው ከተማ ማለት ተሸክሞታል። ከዛ ጌታ ኢየሱስ ክርስቶስ አሁን ሁሉንም ሰብስቦ አንዱ ነው አይደለም የሚያወራው። ውጣ ሲለው ጊዜያችን እኮ ገና የቀጠርክልን እኮ የጥፋት ቀን ገና ነው አሉት። ሰይጣን በምን አይነት ዕውቀት እንደሚሰራ ይሁት የሚጠፋበት ቀን እንዳለ ያቃል። ያ ቀን እስኪደርስ ድረስ በጣም ብዙዎችን ወደዛ ጥፋት ይዞ ይሄዳል። ገና ነው እኮ ቀኑ ሲለው ጌታ ኢየሱስ ክርስቶስ ማን ወደ ሲኦል ውረዳ አይደለም ያለው፣ ውጣ ከዚህ ሰው ነው ያለው። በዳግም ምጽአቱ ነው ሰብስቦ የሚከታቸው። 2000 የአሳማ መንጋ ውስጥ ገቡ ይላል። ያው የአሳማ መንጋ ውስጥ ገቡ፣ አሳማዎቹም ወደ ገደል ገቡ ይላል። አዋጭ አይመስልም። እዚህ ጋር ሰው የሆነ ይጣል፣ እዛ ጋር አሳማ ያልቃል። ብዙ ለዛ ነው የከተማው ሰው በሙሉ መጡና ኢየሱስን ከተማችንን ለቀውት አሉት። ምክንያቱም አንተ የመጣ ቀን 2000 አሳማ ከፈጀ ሳምንት ከቆየ ሰው አይኖርም እዚህ ሀገር ውጣ አሉት። ያው ኢየሱስ ዝም ብሎ ገደል የከተተው የማንንም እሪያዎች አይደለም፣ የአይሁዳውያንን ነው። በሕጉ እሪያ ማርባት ስለማይፈቀድላቸው አሕዛብ ከተማ ሄደው እያረቡ ነው። ስለዚህ ሰውየውን ነፃ ወጣውና እነሱን ንስሐ ግቡ አላቸው። የአሕዛብ እሪያ አይደለም፣ የአይሁዳውያንን እሪያ ነው ኢየሱስ ገደል የከተተው። የንስሐ ጥሪ ነው። እግረ መንገድ በአንድ ድንጋይ እሱ ብዙ ነው የሚመታው፣ ግን እዚህ ጋር 2 ወፍ።
አንዴ ከሰደደ የትውልድ ነው ነፃ የሚያወጣው። ክብር ለኢየሱስ ይሁን። ይሄንን ሲጨርሱ ደግሞ ቅፍርናሆም ሄዱ። እነ ጴጥሮስ አገር ሄዱ። ያቺ ምናቃትን 12 ዓመት እንደሚፈሳትን ሴት ደግሞ ፈወሰ። የተሻገሩት ይሄንን ለመስራት ነው። በዛ ምክንያት ብዙ ሰው በሷ አመነ። ከዛ እሷ እየተፈወሰ ደግሞ የኢያኢሮስ ልጅ ሞተች። ኢያኢሮስ ቤት ደግሞ ሄደና የሞተ አስነሳ። በጣም ሰፊ ስራ ከፊታችን አለ። በጣም ልነግራችሁ ከምችለው በላይ ሰፊ ስራ ከፊታችን አለ። ካሻገረ በህይወት ላይ ተአምር ካደረገ እግዚአብሔር በተለያየ ነገር ከባረከና ከጎበኘ በውስጥም በውጪም እግዚአብሔር ጸጋ ካበዛል አንተ ጸጋ በስቶል ሰኪውርድ ሆነ በጣም እየዘመርክ ደስ እያለ እንድትኖር ብቻ አይደለም። እንደዚህ አይነት ፕሮግራም የለውም እግዚአብሔር። አንተ ላይ ያፈሰሰው ነገር ጎረቤት ያለው ሰው ያድነዋል። አንቺ ላይ የመጣው ነገር አካባቢሽ ላይ ያሉ ሰዎችን ወደ እግዚአብሔር መንግስት ይቀላቅላል። ኢንቨስትመንቱ ለሌሎች ነው። እኔ ማይዘላለም የቱ እኮ አግኝቻለሁ። ዛሬ ባንቀላፋኩ ክብር ነው ለኔ ክብር ነው። ዛሬ ወደ ጌታ ቤት ምን ይጎልባችኋል? እናንተ በጌታ እኮ ናችሁ። ምናልባት የሥራ አለመጨረስና የአክሊል መጉደል ካላሳሰባችሁ በቀር አንድ በጌታ ያመነ ሰው እኮ ዛሬ ቢያንቀላፋ ቀጥታ ክፍት ነው ኢንትራንሱ፣ መግቢያው። ክብር ለኢየሱስ ይሁን። የቀረውት ለምንድን ነው? ይሄን ሁሉ ጸጋ የሚያፈሰው ለምንድን ነው? ለምንድን ነው እያመጣ በመንፈስ የሚሞላኝ? ስራ አለብኝ። የሚጠቀለል ብዙ ትውልድ አለ ጨለማ ውስጥ ያለ። በተለይ በዚህ ጊዜ በእውነት ነው የምነግራችሁ፣ በተለይ በዚህ ጊዜ ምናልባት ስቴጅ ላይ መናገርም ስለማያስፈልግ እንጂ እማጠብቋቸው ሰዎች ተስፋ የላቸው። በቃ እማጠብቋቸው እንደዚህ ነው እንዴ እምትሉት ያስደነግጧቸዋል። በወንጌል እውነት ልባቸው ተይዞ ማለት ነው። ከዚህ ውጪ እየሰማን አይደለም ሲሏችሁ በፍጹም አጠብቋቸው። ሁሉ ነገር የተደላደለ የሚመስል ሰው ወደ ሲኦል እየሄደ እንደሆነ ገብቶታል። ቸርች መንቃት አለብን። ቅዱሳን እንንቃ። ከመቼውም ጊዜ በላይ እጃችሁ ላይ የያዛችሁትን ወንጌል ስበኩት። ይበዛል። ብዙ ሰው ወደ እግዚአብሔር መንግስት የሚመጣበት ጊዜ አሁን ይሄ ነው። ደግሞ አንድ ሰው በእጃችሁ ወደ ጌታ እስኪመጣ ነው ባይዘው እስማ እሱ ላይ ያለው ደስታ ውጣና ተናገር ነው የሚለ። ወጥቶ ኮሶ ሲሰብክ ሲመሰክር አንድ ሰው ሲመጣ ከዛ ቀጥሎ ላለውም ሰው ይነገረው ነው የሚለ። ከዛ እምታየው ሰው በሙሉ ሲኦል የሚገባ ነው ይመስል ላገኘው በሙሉ ነው አውራ የሚለ። ስለዚህ አሁን ወንጌል ለመስበክ እፈራለሁ የምትሉ ሰዎች እዚህ የወንጌል ስርጭት አገልግሎት አለ። በጣም አግሬሲቭሊ የሚሰሩ አሉ። አሁን እንደ ቸርች አንድ ቀን ይኖረናል ባጠቃላይ ሁላችንም እንወጣበት አሜን የሚል ባትሉም እንወጣለን። በፍጹም አይቻልም። መስበክ አለባችሁ እና እፈራለሁ እና ይላል አንድ ሰው። ልክ ነው፣ ግን እሱ ፍርሃት ምንድነው? በጸሎት አይደለም የሚለቅ፣ በስብከት ነው የሚለቅ። በስብከትና አንዴ ሲስቷችሁ ይሄዳል ከላያችሁ። ማንም አይነካችሁ። ግን አንዴ በቃ በዛ ነው የሚሄደው። ብን ይላል ተላይ ምን ሆኜ ነው ስቶን የፈራሁት ትላል። በጸሎት አይወጣም። ባይዘ በወንጌል እንዳልሰብክ ያዝከኝ፣ ያስፈራራኸኝ፣ ያስደነገጥከኝ ተው ሂዱ የሚል ቃል አለ። ሰይጣን እሱን አልፎ አንተን አይዘህ። እግር ብድግ ሲል እግዚአብሔር ነፍሳት ይሰጣል። እግር ብድግ ሲል ደግሞ በእውነት በአንድ ሰው መዳን በሰማይ ብቻ እኮ አይደለም፣ አንተ ጋር ያለ ደስታ። በአንተ ምክንያት ሰው ወደ እግዚአብሔር መንግስት ሲመጣ የሚሰማ ደስታ ምሽግ ገብታ አታገኘው። ጾም ጸሎት ይዛ አይመጣም። የነፍሳት መዳን ላይ ያለ ሐሴት ወንጌል የሚሰብክ ሰው ዝም ብላችሁ ጠጋ ብላችሁ እዩት። መዝሙር ነው፣ አይቋረጥም። የሚንተከተክ እሳት ውስጥ አለ። በቃ አይበርድም። ጤነኛ በሆነ ንጹህ የሆነ የኬሪግማውን የሚሰብክ የምስራቹን የሚሰብክ ማለት ነው። በትክክል የክርስቶስ ኢየሱስን ወንጌል የምትሰብኩ ከሆነ እናንተ ውስጥ የሚፍለቀለቀው ሐሴትና ደስታ በምንም አይነት መንገድ ማንም ሊሰጣችሁ አይችልም። ክብር ለኢየሱስ ይሁን። ስራ ስላለብን በጣም ትልቅ አሳይመንት ስላለብን ተያይዘን እንሻገራለን። ስለዚህ በጣም በቅርቡ በጣም ሰፊ ስራ አለብን። በጣም ሰፊ ስራ፣ ሁላችንም ብናገለግል የማንጨርሰው ስራ አለ። መከር አንሶ አያውቅም። ሁሌ አገልጋይ ነው የሚያንሰው። መከር ሁሌ ብዙ፣ አገልጋይ ሁሌ ትንሽ ነው። የመከሩ ጌታ አገልጋይ እንዲሰጥ ለምኑ አይደል የተባለ? በቃ ኦልዌይስ መከር ብዙ።
ክብር ለኢየሱስ ይሁን። የሰማኑን ያቆይልን። አጠገባቸው በትህትና ተሻግረናል በሉት። ወደ ስራ ገብተናል በሉት።